የአባቴ አምላክ ቡሽ ያርግሻቦ የምን ቡሽ ነው የምትይብኝ? እዚህ መጥተሽ የሄዱን ብሏል ማለት ነው። አንቺ ምን ቤት ነሽ ሩቲ? የትም ትሄድ ያትሂድ ምናምን ብለሽ የመፍቀድ አንቺ መብት አለሽ። ሲጀመር ምን አገባሽ? የራስሽን ህይወት አትኖሪም? ደግሞ እናንተ ትጠፋላችሁ ከሚዲያ ጥርቅ ብላችሁ ከነዘር ማዘራችሁ ትጠፋላችሁ እንጂ ሩታ አብቴ የትም አትሄድም፣ የትም አትሄድም። አለቀ በቃ። ምክንያቱም ሚዲያ ያለሷ ባዶ ዜሮ ስለሆነ ማለት ነው። ዜሮ እና ዜሮ ስታባዙት ምን ይሆናል? መልሶ ዜሮ ዜሮ ነው አይደለም የሚሆነው። ስለዚህ ቢኒ ምንድን ነው ያለው? ልጇና ራሷ ለማንም ሳትናገር ልትጠፋ ነው። ለማንም አልተናገረችም። ኧረ እባክህ አንተ ለአንተ ነገረች አይደል? ለማንም አልተናገር ቻልክ፣ ግን ለአንተ ነግራለች። ያው አንተ አወጣህ እኮ እና ለማንኛውም ማለት ነው ከሚዲያ የምትጠፉት ሩታ ትጠፋለች፣ ሩቲ ትጠፋለች የምትብላችሁ የምታወሩ ሰዎች መጀመሪያ ቀድማችሁ ጥርግ ብላችሁ ትጠፋላችሁ እንጂ ሩቲዬ የትም አትሄድም። ምክንያቱም እሷ ከሚዲያ ወጣችሁ ማለት እናንተም ወጣችሁ፣ እናንተም ዜሮ ናችሁ ማለት ነው። ይሄን ደግሞ እንድታስቡት እንደ አእምሯችሁ ውስጥ ልባችሁ ውስጥ እንድታስቀምጡ ፈልጋለሁ እኔ በዚህ አጋጣሚ ማለት ነው። ሰላም ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ቡዜና ቢኒ መጥቷል። ቢኒ ምንድነው ያለው ዛሬ? ይሄ ድንቡላል የሆነ ሰውዬ ሩቲ የሆነ ነገር ሲፈጠር ከሩቲ እንትን አይሆንም፣ የሆነ አሽቃባጭ ነገር ነው። እኔ እስከዛሬ ድረስ ምንም ሳይለወጡባት ከጎኗ የነበሩት ፈረንጁ እዩ ኤፋ ብቻ ነው። የሆነ ነገር ሲፈጠር እዛ ሄዶ ያሽቃብጣሉ እነዚህ አሽቃባጮች ማለት ነው። እና መረዳችሁ ፈልጌ ነው ልጇን ይዛ በአብርሃም ምክንያት እንግዲህ የርማለንም ትቶ ሶስተኛ ሴት ይዞ ሊመጣ ስለሆነ አብርሃም ለዛ ተነስታ ልትጠፋ ነው ለማንም ሳትናገር አለ። ሩቲ እኮ ዛሬ አይደለም አብርሃም እንደሄደ የምታውቀው፣ ቆየ እኮ 1 አመት ሆነው እኮ አብርሃም አይደል እንደ ከኤርሜላ ጋር እንደዛ ሲሆን የነበረው። ምን ነው ዛሬ ስለ ኤርሜላ ነው በዚህ ሰዓት እናንተ ማውራት ያለባችሁ እንጂ ስለ ሩቲ አይደለም። ሩቲ ታውቃለች በቃ በፊትም የሷ እንዳልሆነ ከሌላ ሴት ጋር እንደው እየሆነ እንዳለ ታውቃለች። ምንም አዲስ ነገር አይደለም ለሷ። ተናግራለች ከዚህ በፊት እኮ በተደጋጋሚ ተናግራለች ለአብርሃም። አብርሃም እንደዚህ አይነት ሰው እንደሆነ ተናግራለች አይደል እንዴ? ስለዚህ ለሩቲ ምንም አዲስ ነገር አይደለም ይሄ። ምንም የምትጠፋበት ምክንያት የለም። እናንተ ጥፉ በሷ ቦታ አቦ